ከዚሁ ስልክ ላይ ቀዳሁትኝ ትናንትና ምን ሲል በእናቱ አጥንት ሲምልና የትም ቤት ገብታ ስሙን ካላነሳች በሳምንት ውስጥ ኢቃማዋን አስጨርሶ መጥቶ እዚህ ቤት ገስት ላይ ህዝብ እያየ ሊያስረክባት አይዲዋን ቃል ሲገባ ሪከርድ አደረኩትና በስልኬ አጭር ሪከርድ አስቀመጥኩ። ረጅም ላይቭ ዳውንሎድ ከማድረግ ታውቃላችሁ 6 ሰዓት 8 ሰዓት ነው እኔ ላይቭ ላይ የምቆየው። ያንን ሁሉ ዳውንሎድ ማድረግ አይችልም ስልኬ። ለዛ አጭር ቀድቼ ለሷ ብዬ አስቀመጥኩ። ዛሬ ጠዋት ዋትስአፕ ላይ ከእንቅልፌ ስነሳ ቅድም ምን ደረሰኝ? አንድ ማታ የሆነ ሰው ቤት ዛሬም ደግሞ የሆነ ሰው ቤት ገብታ ስለ ሙባረክ እና ስለሷ ስለራሷ ስታወራ ጭራሽ እንደውም የዛሬው የተላከውማ ተገርዟል አልተገረዘም እያሉ ሲያላግጡበት ሙባረክ ላይ እየሰደቡኝ ለማለት ቪዲዮ ተልቆ ቁጭ ብላ እየከሰስኳ ስለሆነ ካውስ አጀምሬ ሻወር ገብቼ ለራሷ አምላኩለትና በህግ ትፈልገኝ በህግ ትፈልገኝ እጄን አንስቻለሁ። እኔም እጄን አንስቻለሁ። በህግ ፈልጋታለሁ። ጨርሻለሁ። አመሰግናለሁ። እኔ ሄጃለሁ። ከዚህ በኋላ እኔ ሙባረክን ለምን በቃልክ ለምን በሳምንቱ አይዲዮ አላለቀም ብዬ አልጠይቀውም። ምክንያቱም በእናቱ አጥንት ትናንትና የማለው የትም ቦታ ገብታ ስሙን ካላነሳች በሳምንቱ ውስጥ ጨርሶ አምጥቶ እዚህ ላይ ያስረክባት ነበር። እሷ ከአንድም ሁለትም ቤት ገባች፣ አወራች ስለስሙ። እሷ ቀድማ መስመር ጣሰች። እሷ ቀድማ ውላቸውን አፈረሰች። ከዚህ በኋላ መጠየቅ አትችልም። እኔ ለራሷ ቮይስ አድርጌ አበባሽን አጨርሻ አላስገባሽም ብያት ነው ብር 19,000 ብር በልቶኛል፣ ወርቅ በልቶኛል ያለችው ነገር ሴትን ልጅ እንደማልበላና በእናቴ አጥንትም እያለው ሴትን ልጅ እንደማልበላ ሰሚራ ባለቤቴ ትመሰክራለች። ሌላ ሰው ተይና ማለት ነው። አይ ችግሯን መፍታት ሳይሆን ፍምስና ነው የፈለገችው። ለዛ ነው በየቤት የዞረችው። ነገርን ብላ አካውንቷ ሰጣኝ ላይ ግባበት ብላ ወላሂ እኔ እጅ ነበር ፎቶ ላነሳልሽ እችላለሁ። እኔ እጅ ነበር አካውንቷ ብዙ ነገር እያለ ነበር። እሷ ፈመስ ፈለገች። አንዴ ትፈቅድልኝ? አንዴ እሺ ሙቤ አንዴ መኩ ያውራ። እሺ መኩ ይኸውላችሁ እኔ ትላንትና መሀል ገባ ነበረ በጣም ነገሩ ሳይፈስ እንደዚህ ሳይንዛዛ እናንተንም ማስገብቼ ቢሆን ኖሮ እኔ እንኳን በሚኒሊክ ሲዲ ቡና ጠጣች ተብዬ እንደዛ ተብጠልጥያለሁ አመት ሙሉ። እናንተንም ማስገብቼ ቢሆን ኖሮ ሀቢባ ይህን ብሔር አስገብታ ይህን ብሔር እንደዚህ ያደረገች የዚህን ብሔር እንትን ትዳር አፈረሰች ተብሎ ትልቅ እሳት ነበር የሚነሳው። አይ እሱን ቆይ ሲቀጥሉ አወራበታለሁ። ይኸውልህ አቡዬ አይኖ ልፋትሽ ይገባኛል። እሱን ለማስማት ብዙ ጥረት ስታደርጊ አይቼሻለሁ። አሮ ነው ነፍሰ ጥሩ ነሽ ሁሉ መሸከምሽ እኔ በጣም ነው የማዝነው። ኤኒዌይ አይዞሽ በርቺ። ሙቤ ግን እኔ አንድ ነገር ልንገር፣ ወንድ ልጅ ነህ። ይሄ መፈመስ የሚባለው ነገር እናውቀዋለን ምን እንደሆነ። ሰዎች ደግሞ ሁሉ ጊዜ በተለያየ መንገድ ይመጣል። በእኔም ላይ ብዙ ነገር ደርሶ ያውቃል። ገብቷል። አንድ ሰው ለመጣል ሰው ብዙ መንገድ ይሄዳል። ግን እኔ አሁን አንተን የምነግርህ ምንድነው ለሴቶች ስትቆረቆር ለሴቶች ብዙ ነገር ስታረግ የቆየ ሰው ነው። አይኖ ቅድም ሰምተህ ከሆነ እኔ ድንገት ስገባ አቡ አላወቀም ነበር ምን ደረጃ ላይ እንዳሉና እንደ ቀልድ ነበር እየተጫወተ የነበረውና እኔ ገብቼ አስቆምኩኝ። ሰምተህ ከሆነ ገባውና ተው ሙቤ እንዲህ ቃል ገብቷልና ይሄ ነገር ልክ አይደለም እና አንቺም እንዲህ ለምን ታርጊያለሽ ስላት ወይ እኔ እኮ በመጥፎ አላነሳሁትም ብላ አደነገጠች። አቴንክ ይመስለኛል አላርለም አዲስ ብዙ ፎሎወር ባንዴ ሲመጣላችሁ ትንሽ መስመር ለቀቅ ፎሎወር አገኘች ባንድ ቀን። አዎ አዳምጠኝ እኔም በደንብና ትንሽ ለቀቅ ያደርጋሉ። ሴቶች ደግሞ እንደዚህ ተፈላጊነት ሲመጣ የሚሰማቸው ስሜት አለና ሳታውቅ ስህተት ውስጥ ገብታ ነው እቺ ልጅ ምንም ይሁን ምንም ፈጣሪ ፊት ሚስቴ ብለ በወቅቱ ፈርመላት አንተና ፈጣሪ መሃል ያለ ነገር የዚች ልጅ ህይወት መበላሸት ላንተም ያስደስታል ብዬ አላስብም። እሷ ልታጠፋ ትችላለች። እውነቴን ነው የምነግርህ፣ ዛሬም ነገም ታጠፋለች። ግን አንተ እስከዛሬ እንኳን ሚስቴ ብለ ለፈረምክላት አይደለም እስከዛሬ ድረስ በረዳቸው ማጣቃቸው ሴቶች ልጆች ልክ እንደዛ ሆነ ሚውት አድርጎ እንደማለም ማን ነው ያስተጋባል? ያኛው ማን ነው? ሰሚራ ማሪ ሚውት አድርጊ። ሰሚራ ለምንድን ነው ሚውት ማታረጊው? ሰሚራ ሚውት ሳረጋት እንዲያገኝ ተወጣው። ቆይ መልሼ አስገባሻለሁ። መልሰሽ ጻፊ። እሺ ሰሚራ እኔ ሳወራ ከሷ ጋር ነው የሚያስተጋባው። እና ሙዋኤው አንተ ለፈጣሪ ብለህ ለሚያይክ ህዝብ ብለህ
እኔ እንዳንቺ ክፉ አይደለሁም ብለህ አሰራና ተገላገላት። ከዛም ከፈለክ ፍታት። ግን የሚመስለኝ እኔ ምንድነው እልህ አትግባ ከነሱ ጋር። በቃ እንዴት ነው አንተ ደረጃ ነው እቀው ብዙ ነገር ያረክልኝ ማኩዬ ማኩ አንድ ነገር ልነግርህ እፈልጋለሁ። ውለን ለመናገር ስምህን አይቶም አንዳንድ ሊጠላ ይችላል። እኔ ባለፈው ነው አንተን ያየው በሃኒ ምናምን የምትባለው ሳውዲ አረቢያ ላይ ታገተች ሞተች ምናምን ሲባል ስትናገር ነው ያየው። ፎሎ ያደረኩ ራሴ ማለት ነው። እውነቴን ነው። በጣም ነው ማደንቅህ። እኔም ፈልጋቸውን ስራ ነው የምሰራው ውለን ለመናገር ማለት ነው። እዚህም አቢባ ጋር በቀደም ያቺ ልጅ ሙታ የሞተችው የኦሮሞ ልጅ ናት። ኦሮሞ፣ አማራ፣ ትግሬ ሳትል ሳታጣራ ገብተህ እንደ አንድ ሰው ስራ አንትተህ ስትከራከር እያደረካቸው በልጆች እዩ። እንደዛ ነው ብለህ በጣም 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 እንደዚህ አይነት ሰው ይመቸኛል። የፈለገ ብሔር ይሁን። እኔ ብሔር ጠል አይደለሁም። ሲጀመር ብሔር ጠል ሳልሆን አንቀልቅሎኝ የሆነ ሰዓት ያደረጋቸው ነገር አለ። እሱን ጨርሼ ማንሳትም ስለማልፈልግ ይቅር። እሱ የትኛውንም ብሔር ጠል አይደለሁም። የትኛውንም ሃይማኖት ጠል አይደለሁም። ለማንም ነው እየሰራው የነበርኩት። አጋጣሚ ተፈጠረ። ትላንትና መጣች፣ አስገባዋት፣ ታየላት። ጉዳዩዋ አቢባ ጋር መታየት ስለፈለገች ጉዳዩዋ አቢባ ጋር እንዲታይላት ስለፈለገች አቢባ ጋር መጣ፣ ታየ። እሺ አይ ሐቄ ሳይወጣ ምንም ነገር አላደርግም ስል መጨረሻ ላይ ሴት ልጅ ስትናደድ የፈለገችውን ነገር ትላለች እና ብላ ነገሩን ጨርሰን ገስትና ገስት እየገባሽ ሌላ ነገር አያስፈልግም ጠብቂ የእናቴ አጥንት ብዬ ሚዬ እሺ ተብለን እሺ ብላ እንትላለች። ማታ ገስት ላይ ነው ያደረችው በኔ ስም ማለት ነው። ዛሬ ጭራሽ ደግሞ ክብሬን የሚነካ ከዛ ተቀርጾ የሚሄደው ቪዲዮ ተቀርጾ ይመጣልኝ። የላከልኝ ሰው አላቅም፣ በዋትሳፕ ነው ይመጣልኝ። ፖስት አድርጎታ ላይ እኔ ፌስቡክ ላይ ወይ ኢንስታግራም ላይ እኔ ማላቀው ላይ ፖስት አድርጎት ተነስቶ ነው እሷ ያለችበት ገስት ላይ ተገርዟል እንዴ እንደዚህ ሆኗል እንዴ። ጭራሽ ክብሬን የሚነካ ነገር ስላደረገች ምስቱ ነኝ ብላለች። ያለውን ነገር እኔ ከዛሬ ጀምሬ ትላንትም ለሀቢባ መጀመሪያ ነገርኳት። ፎቶን ተጠቅማ ፖስት ስላደረገች እኔ በህግ ከጠየቅኳት ሴት ልጅ ተብዬ ነገ ስለምወቀስ አውርጄዋለሁ። ሴት ልጅ ብዬ ስለምወቀስ አጣሪልንና ህዝቡ ሚስማ ብዬ ነው የመጣሁት። እምቢ ብላ አሁንም ሄዳ እያስወራች እና እያወራች የማሰራው አይዲም የለም። ይቅርታ ማኩዬ በጣም ነው የምወደው። ትክክል ነው አንተ ያልከው ትክክል ነው። ግን ባለውበት ሁኔታ ትዳሬን በጥብጣ ስማኝ እቤት ድረስ መታ አንድ ነገር አለ። አንተ እንደ ክርስቲያን አይፈቀድልህም፣ እኔ እንደ ሙስሊም ይፈቀድልኛል። ታውቃለች። ማኩ በደንብ ልብ የምታደርገው በደንብ የምታዳምጠኝ እዚህ ቦታ ላይ ነው። አንተ እንደ ክርስቲያን አይፈቀድልህም፣ ምስትህን ብቻ ነው ከሚስት ጋር ነው የምንኖረው። እኔ ደግሞ ሌላ ሚስትን ባገባ ሳላስፈቅድ ባለቤቴን ይቻላል። ገባ አገባዋት። ሳገባት ነግሪያት ታውቃለች ሚስት እንዳለች። እሷም ሌላም ያውቃል፣ የማያውቅ የለም። ተነጋግረን ለአሁን እንደምንደብቅና በኋላ ደግሞ ለባለቤቴ እንደማሳውቃት ነግሪያን ነው የተጀመረው። ይህን እያወቀች ባለቤቴ ነፍሰ ጡር መሆኗን እያወቀች እየነገርኳት በአሁኑ ሰዓት አልነግራትም። በነግራት ትጎዳለች። ትውለድ 3 ወር 4 ወር ነው የሚቀራት ብዬ የነገርኳት መታ ነው ቤት ድረስ መታ የነገረቻት። ምንም አልሆነችም፣ አልሞተችም። እሱን አለፍኳት። ሌላ ነገር ተፈጠረ፣ አሁንም አለፍኳት። 3ኛ ቪዲዮ በተለይ ኢማራን ላይ ሆኖ ሰው የሰውን ስም ማንሳት ወላሂ በጣም ዋጋ ያስከፍላል። በጣም እናንተንም ዋጋ ያስከፍላል። ነገ ለዛ ነው እጃት የመጣሁት እዚህ። እናንተንም ዋጋ ያስከፍላል። እቺ ከታሰረኝ ማለት ነው። ለዛ ብዬ መጥቻ ያሳወቅኩ። አይ ብላለች አይደለ እንግዲህ የማይዋጣትን እሷ ናት የምታውቀው።
እኔ ሁላችሁን ወዳችኋለሁ። ሰው እየጠበቀኝ ነው ልወጣ። አንዴ እሺ ሙባ ስማኝ። እኔ ትላንትናም በውስጥ ቮይስ ልኬልህ ነበር። ሰምተው እንኳን ካልሰማውም ስማ የምትለው እኮ አንተ ትክክል። እኔ ግን ያየሁባት ከክፋት አንፃር አይደለም ብዬ ነው። ለመሰለ እዛ ጋር ራሱ አቡ ሲላት ሲጠይቃት አንተ ምን ፈልገህ ነው? እኔ እንደዚህ አይነት ነገር አልናገርም ያለችው። የሷን መልስ ከሰማሁ ማለት ነው። ልጅቷ በስሜት ተነስታ ሊሆን ይችላል። ያው እንረዳ። አንተም ልትገረዝ ፈልገህ ነው የምትጠይቀኝ ነው የሚለው ቪዲዮ ላይ። ማለት እሱ እንዲህ ነው አላለችም። ይሄንን ማወቅ አለብህ። እና እቺ ልጅ አሁን ምን መሰለህ ይሄ ሶሻል ሚዲያ አንድ አጀንዳ ሲነሳ በሄድክበት ሁሉም ሲስባል። አሮን ነው እኔ በተንኮል አስባ ያንተን አንስብ ደነገጠች። እኔ ገብቼ እንዴ ብሎሽ የለ ወይ ለምንድን ነው ይሄን የምታደርጊው ስለው አቡ ራሱ እንደዛ ተብሏል ምናምን ብሎ ሪካርዱ ላይ ግን አንተ የለህም ነበር። እኔ በኋላ ይሁን ነው አይገባውት አይ ቲንክ እኔ ከመግባቴ ፊት ይሆናል። አዶን ነው እንዴት እንደሌለው አላውቅም። አስቆም እና አቡ ራሱ አላወቅም። ሳያውቅ ነው እሱ በቃ ሙሉን እናንተ እኔ ሙሉን ነው የተከታተልኳቸው። ምክንያቱም በጣም የጨነቀኝ ነገር ምንድነው በጣም ነገሩ እየከረረ ሲሄድ ይሄም ልጅ አንድ ነገር ይሆናል ብዬ ፈርቼ ነበር። ገብቶሻል? ለምን የልጆቹ እናት ገባች እዛ ውስጥ ገባሽ አይሆንም እየተባባለ አይደለም። እና በጣም እኔ አስፈርቶ የነበረ ነገሩና እስከመጨረሻ ነው የሰማሁት። እስከመጨረሻ እስክትዘጉ እስክትለያዩ ማለት ነው። እና ወንድሜ እኔ ምን መሰለምል አንተ ብሰል ከሁሉም በቃ አንተ ብሰል አንተ ተሻል። እኔ ማግዝህ ነገር ካለ ላግዝህ ወረቀቷ ይሰራና ብቻ ይሰጣት። ከዛ ከፈለክ አግባት ከፈለክ አታግባት። ገብቷል? ሚስት ናት። አንተ ተሻል ከሷ በቃ አንድ ሰው እንዴት ነው አሁን ያልገባህ ነገር እሺ አንድ ነገር ልንገርህ በድምጽ አስቀምጥልሃለሁ የሆነ ነገር አሁን ወርጄ በድምጽ አስቀምጥልሃለሁ ሀቢባ ደግሞ በደንብ ታውቃለች ነገር የሚፈልግህ ሰው የሆነ ነገር አሰራለት ማለት ገመድ አንገትህ ላይ አርገህ ሰጣኸው ማለት ነው ገመዱን አይ ትላንት ስታወራ ገብቶኛል ነገ ደግሞ ለሚደርስብኝ ከልጄ ላይ መስላለውን ነገር ይዛዝ አታይተናል ወይኔ ባላልኩ ትላለህ ነገር በሰው ማሰራት አይቻልም። የመስራት ከሆነ የምትፈልገው ሌላ ሀገር እዚህ ካታር ትምጣ ወይ ሳውዲ ትሄድ የፈለገችበት ሀገር በህጋዊ መንገድ ሄዳ ትስራ። ዱባይ ላይ አይዲ ማሰራት የፈለገችው የሆነ ነገር ፈልጋ ነው እንጂ እውነት ችግሯን መፍታት ከሆነ የምትፈልገው ለምን በየቤቱ እየዞረች ታወራለች? ይሄ ነው የዛሬው አንተ ያልከው አንተ የደረሰክ ላይ ብቻ ብዙ ሰዎች ዛሬ ወድቆ በየቦታው ተጥለው ያሉት በእንደዚህ አይነት ነገር ነው። መክሊት ችግሯን ከሆነ መፍታት የምትፈልገው አንድ ሳምንት ቀጠሮ ሰጣት። በእናቷ አጥንት ማለት እኔ ዋስ ሆንኩኝ። እኔ ሪከርድ አደረኩት፣ ማስረጃ ያዝኩበት። በሳምንት ውስጥ አይዲዋን ካልጨረሰ እኔ ህዝብ ፊት ልጠይቀው። ይኸው በእናትህ አጥንት ምለካል። በሳምንቱ መተክ ስምህን ካላነሳች የትም ቤት ካልገባች አሰርተህ ህዝብ ፊት አምጥተህ ልታስረክባት ቃል ገብተሃል። ስለዚህ እሷ ይኸው ቃሏን አክብራ ሳምንቱ ሙሉ ከማንም ጋር አላወራችም፣ የትም አልገባችም። ሰው አንተስ ለምን ቃልን አልጠበቅም ብዬ ልጠይቅላት ተነጋግረን ጨርሰን ምንድነው የሚያንቀሸቅሻትና በየቤቱ የሚያዞራት ፍምስና ፈልጋ ካልሆነ በስተቀር እውነት ችግሯን መፍታት ከሆነ የምትፈልገው ወይስ እሷ ከችግሯ ጋር ዘላለም እየኖረች ነው? ከሁሉም በላይ ፍቅር እንዳይሆን አቡዬ ይኸው አሁን የእሷ የብቻው የማድረግ ነገር ከሆነና ምናልባት ኖ ፍቅር ይኸው አንዳንድ ሰው ፍቅር ከያዘው የሚያደርገውን አያውቅም። እና ምናልባት አይ ዶንት ኖ እኔ በቃ እኔ ምንድነው ማንም እንዳይጎዳ ነው ፈልገው ኤኒዌይ ካመናችሁበት ምንም ማድረግ አልችልም። እዚህ ላይ ግን ሌላኛው መንገድ እሷን መርዳት የሚቻልበት መንገድ ምንድነው? ከዩናይትድ አረብ ኤምሬት ወጣ ሳውዲ ወይም ካታር የፈለገችበት አረብ ሀገር በህጋዊ መንገድ ሄዳ እንድትሰራ ማድረግ እንጂ እዛው ኢማራት ላይ ሆና እድሜ ልካቸውን ሲበጣበጡ ሁለት ሴቶች በአንድ ወንድ ሲበጣበጡ ሊኖሩ ነው። መውጣቱ ካልቀረ በዛ ብር ቪዛ ገዝቶ ህጋዊ አድርጎ ወይ እዚህ ወይ ሳውዲ ወይ ኩዌት ባህሬን ፈለገችበት። ከሰሚራ ጋር ያለውስ ነገር ተስማምታችኋል? ተታረቀን እያለ እኮ ነው። በቃ ከሰሚራ ጋር ታርቀናል። ቤት ውስጥ ካለች እኔ እዛ ላይ አንድ ነገር እንኳን ደስ አለሽ እንበላት። ሙባ አንድ ነገር ልንገርህ። ይኸውልህ አይ ኖ እኔ እስልምና በደንብ አውቀዋለሁ ብዙ አንብቤ ያለውና ይፈቅዳል እርግጠኛ ነኝ። ግን ዘመኑን እንዋጅ። ዘመኑ ደግሞ ሴቶች ሲደረባቸው ስለማይወዱ
አትሊስት ከልጆችን እችኛዋ ያው ጀስት ትዳር ነው ልጅ መሀላችሁ ስለሌለ ብትቶ ይሄ 2 3 4 የሚለውን ነገር ብትወውና የልጆች እናት እንደምትወዳት ረመች የማይተውትም መኩ ደጋፊ እያላቸው ሴቶች እንኳን ሆነው እኮ ላይ ቪዲዮ ይሰራሉ። ለምን ትቃወሚያለሽ? ሁለተኛ ሚስት፣ ሶስተኛ ሚስት፣ አራተኛ ሚስት የሚለውን ለምን ትቃወሚያለሽ እያሉ እኮ ቪዲዮ ይሰራሉ። የሚወዱትም አሉ እንደዚህ የሚፈልጉም መደረብ የሚፈልጉም ክብር የሌላቸው ሴቶች አሉ። ሊቃወሙ እንደ ሴት ሁላችንም ልንቃወም ይገባል። ይሄ ሃይማኖታዊ ነገር ሳይሆን እንደ ሴት ሁላችንም ይህንን ልንቃወም ይገባል። ልጅ ነው የሚበደለው። ልጆች እየተበደሉ ነው። ልጆች ያለ አባት እያደጉ ነው። እናት ልጇን ይዛ እየወጣች ሙቤም ሄዷል። ለማንኛውም ሚስቱ ሊጠራ ኦኬ። ሌላ ባንቺ በጠጣሽበት ሲኒ ላይ ሰዎች ለተናገሩሽ እዚህ ውስጥ ያላችሁ እህት ወንድሞች እባካችሁ ያ ሲኒ ላይ የምታዩት ባንዲራ ወይ ፍላግ የኢትዮጵያኖች ሁሉ ነው። በቃ የኢትዮጵያኖች ሁሉ ነው። የእናንተ አያቶች ሁሉም ብሔሮች ብዙ ዋጋ የከፈሉበት ነውና እባካችሁ ወደ አንድ ብሔር አትለጥፉት። እሺ። እና ያንን ሰው ስለያዘ ደግሞ የእናንተ ጥላቻ ወይ ደግሞ እናንተን አለመፈለግ አድርጋችሁ አትውሰዱ። ሁላችሁም ይሄንን ለምን ብትሉኝ ዛሬ የምትቃወሙት የእናንተ ቤተሰቦች አያቶቻችሁ ምናምን በዛ ባንዲራ ስር ተዳድረዋል፣ በዛ ባንዲራ ስር አብረው ኖረዋል፣ አብረው ወድቀዋል፣ አብረው ተደስተዋል። እና የዛሬውን አንመልከት። ሰዎች ያንን ባንዲራ ያለበት ሲኒ ስለጠጡ ወደ ብሔርተኝነት ወይ ደግሞ ወደ መጥፎ ነገር ባትገፏቸው እኔ ደስ ይለኛል። አቡዬ ግን አንቺ ኒውትራል ሆነሽ ቀጢ። ሰውም ስላነሽ አታቁሚ። የአያቶችሽ ባንዲራ ነው፣ ምንም ማለት አይደለም። አንቺ ብሔርተኛ አይደለሽም፣ ሁላችንም እናውቃለን። እኔ ብሔርተኛ ነኝ። ብሔርተኛ ሆንኩትም ደግሞ ከመገፋት አንፃር እንጂ ብሔርተኛ መሆን ፈልጌ አይደለም። ማናችንም ብሔርተኛ መሆን አንፈልግም በፍጹም። በተለይ አማራ እኔ ብሔርተኛ ይሆናል ብዬ አይደለም፣ በፍላጎት አይደለም። ለዛም ነው ባንዲራውን ይዞ እስከ ዛሬ ልጥፍ ያለው። እና እባካችሁ በመጥፎ አትውሰዱት። እውነቴን ነው። እኛ ብንጠላ ኖሮ እዚህ ጋር ገብተን አናወራም፣ ከሀቡ ጋር አልቆም ነበር። ግን በዚህም አንዳንድ ኢትዮጵያኖች ግን እኛ መገፋት ነው እንደዛ ያደረገን። ያንን ደግሞ በጥላቻ አይደለም፣ ወደ ፍቅር የምንመጣበትን የምንስማማበትን ከዚህ በየቀኑ ከመገዳደል እኛ የምንኖረው የአማራ ሀገር ውስጥ ነው። እውነቴን ነው የምነግራችሁ። እኔ አንድ ሰው ቀና ብሎ የማያየኝ ቦታ ነው ያለሁት። ይሄንን ነው ለሀገር የምመኘው። እዚህ ያለው ነገር ሁሉ እኩል ነው የሚኖርበት። ይሄንን ነው የምንፈልገው። ከብዙ ከሰዎች ጋር የሚያጋጨን ለምን እንደኛ አትሆኑም በሚል ነው። በቃ የዚህ አይነት ነገር እኔ ያየሁትን ደስታ፣ እኔ ያየሁትን ሰላም መላው ኢትዮጵያዊ እንዲያገኝ ይፈልጋል። ኦሮሞ ሆነ፣ አማራ ሆነ፣ ትግሬ ሆነ፣ ምን ሆነ፣ ግን በመሃላችን አንዳንድ አላስፈላጊ ሰዎች አሉ። የግል ጥቅም ምክንያት ብዙ ነገሮች የሚያደርጉና እባካችሁ ሀቡንም በዛ ባትመለከቷት። ሙቤም በደንብ አስብበትና 2 ሚስት የሚለውን ቢተው ደስ ይለኛል። እቺ ነች እኔ ሐሳቤ። ቴንኪው። ኢንሻአላህ ይተዋል ብለን ተስፋ እናደርጋለን። ሁሉም ወንዶች ግን ቢተው ጥሩ ነው። ማለት ሴት ባበዛ አይደለም ደስታ የሚገኘው። አንድ ሴት ትበቃለች ለደስታ። ደስተኛ ሆነ ሰላም ሆነ ለመኖር አንድ ሴት በቂ ናት። እንደገና ከዛች ሴት ጋር ካልተስማሙ ተለያይቶ ወደ ምትቀጥለዋ መሄድ ይቻላል፣ ከመደራረብ ሁሉንም ሴት አንድ ላይ ከመያዝ እና ነው። ይህን በመቃወሜ ደግሞ ሴቶች ሁላ ሴቶቻ እንዴት ሴት ሆና ይህንን ነገር ትደግፋለች? በእምነት አሳባችሁ። እኔ እምነት አልነካሁም፣ እቃወማለሁ። ለምን? እኔም የዚህ ነገር ተጠቂ ነበርኩ። አባቴ 3 ሚስቶች ነበሩት። እንዴት እንደሚረብሽ ልጆችንም እንደሚረብሽ ሚስትም ደስተኛ እንደማትሆን ደስተኛ ሳትሆን እየከፋት እንደምትኖር ገባችሁ? ይህ መሀይምነት ነው። መሀይምነት እኮ ነው። ራስ ወዳድነት እኮ ነው። በጣም እኮ ነው የሚቀፋው። በጣም እኮ ነው የሚያስጠላው። ግን ጤነኛ ሚስት ይዞ ሰው እየወለደችለት ፍቅር እየሰጠችው ምን ጎደላት ብሎ ሌላ ሴት ጋር ይሄዳል። አመልና ልክስክስነት ካልሆነ በስተቀር ሀብታም ነኝ ማስተዳደር እችላለሁ። ሀብታም ከሆንክ ብርህን ድሃ እርዳበት፣ የቲሞችን አብላበት። ትርፉ ብርህን ከቤትክ የተረፈውን ብርህን ጎዳና ላይ ያሉ እናትና አባቶቻቸው በተለያየ ነገር የሞቱባቸውን አሳድግበት። መልካም ኸይር ነገር ስራበት። ትርፍ ብር ስላለህ ከሆነ ሚስት የምታገባው ማስተዳደር ስለምችል ነው፣ ትርፍ ብር ስላለኝ ነው። ትርፍ ብር ስላለህ ከሆነ ትርፉ ብርህን ምስኪን እርዳበት።
ሚስትክ ምንም አልጎደላትም። ጤነኛ ናት፣ ሙሉ አካል አላት። ልጅ እየወለደችልክ ነው፣ ፍቅር እየሰጠችክ ነው፣ እያከበረችክ ነው። ይሄ ምንድነው? ልክስክስነት፣ ሴሰኝነት ነው፣ ብልግና ነው። ትርፉን ብር ምስኪን አብላበት። ብዙ ይረዳለ፣ ብዙ ይታመም ታሞ መታከሚያ ያጣለ፣ ትጸድቃለህ፣ አጅር ታገኛለህ። ለነዛ ምስኪኖች ስጥ። ሚስትህን ከምታስከፋ ሌላ ሴት ደርበህ በማስተዳደር ስለምችል ብዙ ብር ስላለኝ በሚል ሰበብ ሀብታም ሁሉ ግዴታ ሚስት መደረብ አለበት? ሁለተኛ ሚስት፣ ሶስተኛ ሚስት? ዋይ መቼም ማንም ቢስማማበት ብቻዬን ብቀር የማልስማማበት ጉዳይ አቦ ወይ በቃ በውስጥ እናናገርሻለን። እሺ እሺ እሺ። ሁላችሁንም ወዳችኋለሁ። ዋናው እናንተ ሰላም መሆናችሁ። ሰላም ነን ወላሂ ሰላም ነን። ሰሚራ ተርቃችኋል። አልሐምዱሊላህ። ሰሚራን እንኳን ደስ አለሽ ብለውሻል ሀቢባና ፋሚሊዎቿ በላት። አለቀ በቃ። ለምን የምናወራውም ነገር የለም። ዋናው እንኳን እናንተ ታረቃችሁ እና የመርየምን ጉዳይ ደግሞ ጄ ማንሳቴን ነግሬካለሁ። ጨርሻለሁ። እሺ ቴንኪው፣ አመሰግናለሁ። በቃ ዩ ዌልካም። እሺ ኦኬ። 4 ቁጥርን 1 ሚሊዮን ጊዜ ጻፉት። 4 ሚስት አይደለም ለሀቢባ ስትሉ 8 ሚስት አግቡ። ምን አገባኝ እኔ። ለምን 8 አታገቡም? 4 ብቻ ይበቃችኋል? እርግጠኛ ናችሁ? ዛሬ ይጨመርላችሁ። 4ማ አይበቃችሁ፣ 4 ያንሳል። 8 አድርጉት። 4ማ ትንሽ ነው ካላችሁ ሀብት አንጻር 4 ሚስት ትንሽ ነው። ሌላ 4 ጨምሩበት፣ 8 አድርጉት። ግድ የላችሁ ይጨመርላችሁ። 4ማ ያንሳል፣ እናንተ አይበቃችሁ። እሺ ማሪ ወደ አንቺ እንመለሳለን ውዴ። ወይ እናቴ መጣችሁ? ያቆም ነው ከልጅቷ ስም የጀመርነው። ሹካሬ ቱፋ ሲዳ ትባላለች ብለሽኛል። አዎ እናቴ እንደዛ ነው ስሟ፣ ሹካሬ። ወደ ሳውዲ አረቢያ ከሄደች ስንት ጊዜ ሆናት? አሁን በቃ 1 አመት ከ6 ወር ከ5 ወር ትሆናለች። እሺ አመት ከ5 ወር ብዬ ይዤዋለሁ። እሺ በአመት ከ5 ወሩ የስንት ወር ደሞዝ ላከች? የ2 ወር ደሞዝ ብቻ ነው የላከችው። እሺ ስንት ቤት ሰራች? መጀመሪያ ቤት በአጠቃላይ 4 ቤት ሰራች። ግን ያኔ 1 ወር አልሞላችም። የገባችበት ቤት ያው የገባች 2 ቤት እየገባች ነው የወጣችው። 2 ቤት ግን በስነ ስርዓት ሰራች። ከወር በታች የሰራቻቸው ቤቶች አትቁጠሪያቸውና የመጨረሻውን ቤት ንገሪ። 2 የኔ እናት 2 ቤት። እሺ 2 ቤት። የመጀመሪያው ቤት ስንት ወር? 8 ወር ሰራች። የመጀመሪያው ቤት 8 ወር። እሺ ሁለተኛው ቤት 3 ወር ሰራች። እሺ ሁለተኛው ቤት 3 ወር። ከዛ ሁኔታ የት ሄደች? አሁን ያለችው ቢሮ ውስጥ 3 ወር ልሞላት ነው። በቃ ኦልሞስት አሁን ሞላች 3 ወር። 8 ወር ሲደመር 3 ወር 8 እና 3 11። ከዛ 3 ወር ቢሮ አመት ከ8 11 ከዛ 3 ወር ቢሮ 14 ማለት አመት ከ2 ወር አመት ከ5 ወር ነው። 3 ወሩን ደግሞ የመጀመሪያ ሌሎች ቤቶች የሰራቻቸው ናቸው። 3 ወር የሰራችው የኛው መጨረሻ ቤት የሰራችሁበት ቤት ነው። አዎ ኩዮልሽ። ስለዚህ አመት ከ2 ወሯ ነው ከመጣች። እንደዛ ከሆነ አመት ከ5 ወር አይሆናት። አመት ከ2 ወር። እሺ ቆይ አሁን ቢሮ እሺ ቢሮ ከሁለተኛው ቤት ወደ ቢሮ ለምን ተመለሰች? ከሁለተኛ ቤት ወደ ቢሮ የተመለሰችበት አመጡት ሰራተኛ በጠላም ጠልቦ ነበርና እስከዛ ድረስ እሷ ሰራት። ከዛ ሰራተኛቷ ስትመጣ ልክ ረመዳን ሲገባ እነሱ አዲስ ሰራተኛ ስትመጣ እሷ ወደ ቢሮ መለሷት። እቺ ልጅ መኖሪያ ፍቃድ አልተሰራላትም ማለት ነው? አዎ ይሄ አሁን መኖሪያ ፍቃዱ አልተሰራላትም፣ መውጣት አትችልም አሏት። እሺ አሁን ቢሮ ውስጥ ለምን ቁጭ አለች? ለምን ሌላ ቤት አልገባችም? አይሄው አላስገባትም፣ ወደ ሌላ ቤትም አላስገባትም። ወደ ስራም ብሯንም ልመልሱላት ፍቃደኛ አይደሉም። ወደ ኢትዮጵያም ልትሄድ መላክ ፍቃደኛ አይደሉም። የቆማሽ አልተሰራም ይላታል ሰውየው። አንዱ የመጀመሪያው ቤት 8 ወር የሰራችበት ደግሞ ከዛ ላይ ነው 2 ወር የላከችው። አዎ ከዛ ላይ ነው 2 ወር የላከችው።
ስለዚህ ከዛ ላይ የ6 ወር ደሞዟና ከሁለተኛው ቤት የ3 ወር ደሞዟ በአጠቃላይ የ9 ወር ደሞዝ እጇ ላይ ይዛ ነው ቢሮ የሄደችው። ላ ያ ሀቢብቲ እጇ ላይ አይደለም አሁን ያለው ይሄን አልብር እጇ ላይ አይደለም 3 ወር ሰጠች እንጂ ለሰውየው ሌቱ ሰውዬ ይኸውልሽ ውዴ ቢሮ ሲመለሷ ሰውየው ደሞዙን ከልክሏት አይደለም አሰሪዋ ወደ ቢሮ ተመለሰችው የሁለተኛ ቤቱ ሊሊሽ የፈለኩት መጀመሪያ እንደ አዲስ መታ እንደ አዲስ እንደመጣች ከይወጣችበት ቤትና ሁለተኛ የገባችበት ቤት ማለት ነው 8 ወር የሰራችበት ቤት እኮ ይኸውልሽ የመጀመሪያው ቤት 8 ወር ሰራች ከ8 ወር የ2 ወር ደሞዝ ለቤተሰብ ላከች አይደል? አዎ የ6 ወር ደሞዝ ቀረ የ6 ወር ደሞዟን ወስዶ ሰውየው ለቢሮ ሰጠው። አዎ ቢሮ ስትወስዳት ቢሮ ተቀበላት የ6 ወሩ ማለት ነው የ6 ወሩ ቢሮ ነው እኮ እሱን እኮ ነው የ6 ወር ደሞዝ ቢሮ አላት። ከዛ ሁለተኛው ቤት ደግሞ 3 ወር ሰርታ ደሞዝ ስለከለከላት ነው ቢሮ ውስጥ ወደ ቢሮ የተመለሰችው። ይኸውልሽ ውዴ ሀቡ እሷ እዚህ ሀገር ከገባች 4 ቤት ነው የገባችው። ይሄ 6 እነዛን 4ቱን ቤት ታያቸውና ማሪ የ8 ወሩ ቤት በቃ የመጀመሪያው እንበል ማለት ነው 8 ቤት የ8 ወር የሰራችው የመጀመሪያው አዎ እሱ ራሱ ደሞዝ ስለከለከላት ወደ ቢሮ ተመለሰችና የ6 ወር ደሞዟን ቢሮ ተቀብሏ ሰጣት ማለት ነው በእጇ 6000 ሪያል። ከዛ የታረገች ከዛ 3000 ለቤተሰቦቿ ያው 6 ወር ሙሉ ስላላከች እንድልክላት ሰጠችው 3000 ሪያል የሳውዲ ማለት ነው። እሺ ተቀበላትና ልክልሻለሁ ብላ ተቀብሎ በጊዜው ሳ ኢሞ ሲም ካርድ ስለሌላት የኔን ስልክ የሱን ስልክ ለኔ በራሴ ኢሞ ላከችልኝ ማለት ነው። ኢሞ እኔ ሰጥቻት ከዛ ሰውየውን አወራሁት ብር ላክላት ብዬ ሳወራው አይ እሷ እኮ አሁን ሌላ ቤት ስላስገባዋት ያ ብር 3000 ሪያሉን አልክም ስትመጣ ትኬት ቆርጬባት ወደ ኢትዮጵያ አልካታለሁ አለ። እሺ ይሄው ግን እሷ ስትመለስ ስትጠይቀው አስገባኝ ወደ ሀገሬ ስትለው አይ እኔ ለኢዳራ ምንም አልተረዳሽም። ዞሮ ቢሮ ላይ ስንት ብር አላት? የስንት ወር ደሞዝ አላት? 3000 ላክ ያለችና ላከም በእጁ ይዞታል። ሌላ 3000 ደግሞ እሷ እጅ ላይ አለ። ኖ ይቃ አንዳንድ ያ ወደ ኢትዮጵያ ገባሉ ብላ አንዳንድ ነገሮችን ገዛችበት። ታምኔው ትገባለች በአመት ከ2 ወሯ እሱ ራሱ ነው ትገባለች። ከዛ ስትመለሽ ያላት ወደ ሌላ ቦታ ሲያስገባት ትንሽ ሰራተኛ ስለጠለቡ እነሱ ሰራተኛ ስትመጣ መስራት ካልፈለሽ ትገባለሽ ያላት ማለት ነው። ራሱ እሷ መስራት ስለማትፈልግ ልትገባ አስባ የቀረውን 3000 ሪያል ብር ዕቃ ገዛችበት። ዕቃ ገዝታባት ወደ ቢሮ በቃ ለመግባት ብላ ተመለሰች ማለት ነው። ሰዎቹ ሲመለሱ አሁን ቢሮ 3 ወሯ ነው። ቢሮ እጅ ላይ 3000 ብር አላት 3000 ሪያል። ያ በቃ ይሄ ነው አሁን ችግሩ ይሄ ነው። ግን አቡ ወደ እንትኑም ወደ ምንድነው እዚህ ሀገር ኤምባሲ ወሰዷት ትግባ ሲለው ለሰውዬ ማለት ነው። ወደ ኤምባሲ ከወሰድነው ትቆያለች አቆዩታል አለ። እንዴት ያቆዩታል? የበለጠ ደግሞ ብር ተጨማሪ ጠየቀኝ። በቀደም ለታደውሎ ብር ተጨማሪ ያስፈልጋታል 3000 አይበቃም አለኝ። ኢቆማው ደግሞ የዚህ ሀገር ኢቆማ 6000 ያረግላታል። ተቀም ስላትገባም ብትገባ መስራት አልፈልግም ብሎ የሚገባ ሰው ኢቃማ ምን ያረግልታል? እኔ ምን አውቃለሁ አትችልም አለኝ። አትገባም መግባት መውጣት አትችልም። እሺ ኤምባሲ ከወሰዳት ያቆያት ችግር የለውም። ኤምባሲ ወሰዷት ለምን አትይም? ትቆያ ምን አስቸኮላት? ምን ያቆያት? በደወልኩት ቁጥር ድምጽ ብልክለት ሰውየው ሁሌ ይለዋለሁ ኤምባሲ ውሰዱት። እቺ ልጅ እናቷ በጣም እየታመመች ነው፣ እያለቀሰች ነው። በዚህ ህመማ እናቴ በጣም እያለቀሰች ሀቢባ ወላሂ ሁሌ ድምጿ ስሰማ እንዴት እንደሚያመኝ እናቷ እያለቀሰች። ምክንያቱም አታወራማ ሴት ልጅ እሷ ስለማወራት እኔ ጋር ነው የሚደውሉ ሁሌ እንዳለቀሰች እናቷ ቢሮ ነው ያለችው አይደል? ምንም እየደረሰባት አይደለም። አልተበደለችም። እየበላች እየጠጣች ቢሮ ተቀምጣ ወደ ኢትዮጵያ ለመምጣት እየጠበቀች ነው ያለችው አይደል? እሷ እንድትገባ ሰውየው ሊያናገረው ሲሄድ አለች በቃ የሆነ አለ አይደለ ጾታዊ ግንኙነት ይፈልጋል ሰው ይነካካኛል አለች። እኔ ኮስቶር ሲልበት ሲሄድ ባለ ቢሮ ሌሎች ልጆች ምንድነው ዜግነቱ? አረብ ነው። አረብ ነው። አዎ ይመስለኛል መስሬ ነው። የዚህ ሀገር ተወላጅ አይደለም መሰለኝ። ኦኬ። ስለዚህ የቢሮ ስምና ስለዚህ
የቢሮ ስምና ስልክና የልጅቷ ፓስፖርት አለሽ? አለኝ። የቢሮ ስልክ እዚህ ሀገር ቢሮ ስም አለኝ፣ ፓስፖርቷም አለኝ፣ ስልክ ቁጥሯም ሎኬሽኗም አለኝ። እሺ እሷ ስልክ አላት? እሷ ስልክ አላት ግን ዳይሬክት የላትም። የኔን ኢሞ ነው የምትጠቀመው። ኖ ዳይሬክት አላልኩም። ስልክ አላት? ቀፎ ቲክቶክ አላት? እጅ ላይ አላት። ራሷ ለምን አትመጣም ታዲያ ካላት? ዋይፋይ ከየት አምጥታ ሀቡ ቢሮ ውስጥ እኔን የምታወራው እኮ ተደብቃ። ዋይፋይ እንዴት ይሰራል? ኢሞ እመቤቴ ዋይፋይ የላትም ቢሮ ውስጥ ዋይፋይ የለም። ምክንያቱም ደማም ውስጥ ወደ ገጠር ነው አለች ያለ ነው። ደማም ውስጥ ነው ያለችው። ገባኝ እኮ እናቴ። ካንቺ ጋር በኢሞ ከኔ ጋር መስመር የላትም፣ በኢሞ ነው የምንገናኘው ብለሻል። ኢሞ ካንቺ ጋር እንዴት ይሰራላት? ያለ ዋይፋይ ይሰራል? የወጣች ማለት ነው። ወጣ ከዚህ ሰው ጎረቤት ይኖራል አይደለ? መጀመሪያ የመጣችው ቀን ለምና አወራችኝ። በዛው ነው የያዘችው። ያው አንዴ ከሞላሽበት ኮዱን አይጠፋም አይደለ? ስትወጣ ተደብቃ በወጣች ጊዜ ደውላም እንደምንም ሆነን ታወራኛለች። ያለችበት ያው ትጠይቀኛለች ማለት ነው። ከሰውየው ጋር ስለማወራ ምን ላይ ደረሰልኝ እሱ ስመጣ አለች። እኔ ፊት ለፊቱ ስቆም የሚፈልገው ሌላ ስለሆነ ላወራኝ ፍቃደኛ አይደለም። ይሮጣሉላ አለች። እኔ ሳይ ወደ ውጭ ስወጣ ይሮጣሉላ አለች። እኔ ሳይ ሌሎቹ ግን ይሄን ነገር የሚፈልጉ ከሱ ጋር የሚያረጉት ነገር ካደረጉ በማግስቱ ነው የሚያሳፍራቸው አለች። ሌላ ፊሊፒኖች ነኝ ኬንያዎች ምናምን። እሷ ግን ይሄ ማድረግ አልፈልግም ፍቃደኛ አይደለም፣ በሰውነቴ ተጠቅሜ ሀገሬ መግባት አልፈልግም ነው የምትለው። እሺ ኤምባሲ አመልክተሽላታል? በምን ላመልክተው? አያነሱልኝም። ስልክ ደውዬ ብደውል አያነሱልኝም። አልሄድሽም? አንቺ እዛው አይደለም የምትኖሪው? ለምን አትሄጂም ኤምባሲ? አልሄድኩም። ያናል የደሜ እንትን አይደለችም፣ እህቴ አይደለችም እኮ ሀቡ። ምን እንዴት ብዬ ነው ማመላከት? ለኔም የደም እህቴ አይደለችም። እዛ ብኖር ሄድላታለሁ። የደም እህትሽ መሆን አይጠበቅባትም እኮ። ሄደሽ ፓስፖርት ኮፒዋንና የኤጀንሲውን ስምና ስልክ ሰተሽ ወደ ሀገር ቤት ግንኙነት ካላረኩሽ ወደ ሀገር ቤት አልክሽም አላት ሰውየው ብለሽ ለማመልከት እኮ የደም እህትሽ መሆን አይጠበቅባትም። እሺ ከዚህ ውጪ ሌላ እኔ አሁን ይሄ ሳምንት ነው የምሳፈረው አቡ። ቤት ውስጥም በጣም ብዙ ስራ አለብኝ። ሴትዮዋ ካስወጣችኝ እጄ በቃ ጠይቃታለሁ። እንደዛ ከሆነ ካመልክቼ ትወጣለች። ኦፍኮርስ ኤምባሲ ከወሰድናት ጊዜ ይፈጅባታል ለመሳፈር አለኝ አላልሽም ሰውዬው? እና ታዲያ ኤምባሲ የውስጥ የፈጀውን ጊዜ ይፍጅ። እሱ ጋር ሆና ሰውዬው ከዛሬ ነገ ደፈረኝ ብላ ከምትሳቀቅ ኤምባሲ ጋር ተቀምጣ ኤምባሲ ፕሮሰሷ ሲያልቅ ብትሄድ አይሻልም? ነጭ ወረቀቷና ትኬታ የሚያስፈልጋት እኮ አሁን እሷ ኢትዮጵያ ለመሄድ ከ1600 ድርሃም በላይ ሪያል በላይ አያስፈልጋትም። ነጭ ወረቀት 460 ሪያል ነው። ትኬት 700-800 ይቆርጥላታል። ነጭ ወረቀት ለፓስፖርት ነው። ለዚህም ይጠቅማል ማለት ነው። ለነጭ ለመውጣት እንደ ቃማ ያገለግላል። ቃማ ስለሌላት በነጭ ወረቀት ነው የምትወጣው። ህገወጥ ስለሆነች ህገወጥ ሆናለች ቃማ ስለሌላት። ፓስፖርቷ ይሄ የፎቶውን ማሳየት ይችላል። ኮፒም ባይሆን አይደለም ኮፒ ችግር የለውም። የፎቶ ይቻላል። ግን ለማንኛውም ስልክሽን ላኪልኝና እንትኑን ላናግረው፣ የኤጀንሲውን ባለቤት መስዩን ላናግረው። ለምንድን ነው ልጅቷን ማፍልካት ብዬ ላናግረው። እሺ እሺ እናት ልክላታለሁ። እሺ አመሰግናለሁ። ቁጥርሽን ላኪና ሀቢባ ነኝ ብዬ ቮይስ ያደርግልሽ ዋትስአፕ ላይ የልጅቷን ፓስፖርት ኮፒና የኤጀንሲውን ስልክ ቁጥር ትልኪልኛለሽ። እሺ እኔ እናት እሺ ወይ ሳሮን እንዴት ነሽ? ሜምበርሽን አድሽ ሜምበርሽ አክቶ አላየውሽም። ከስሜ ጎን ያለው ልቅርት ልኪው። እሺማ ለመስዬ ቁጥርሽን ላኪልኝ። ከዛ ዋትስአፕ ላይ እንትን ልሻለሁ። እሺ እኔ እናት እሺ እሺ ሳሮን እንዴት ነሽ? ደህና ነሽ? ሜምበርሽን አብሪ ጋይስ። ከስሜ ጎን ያለው ልብ ቅርጽ እየነካችሁ ሜምበራችሁ ኤክስፓየርድ ያደረገ ሰዎች አድሱ። እሺ ወይኩን 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 አቤት ሀቡዬ ሰላም ነው? ኔትወርክ መሰለኝ። እሺ እናቴ ምንድነው ኮሜንታተሮች በፈጣሪ ድምጽ ሁሉኝ እንድገባ ምናምን እያልሽ እየጻፍሽ ነበር፣ ግን የገንዘብ እርዳታ አይደለም። አይ አይደለም ሀቡዬ፣ አመሰግናለሁ ስላስገባሽኝ፣ እግዚአብሔር ያክብርልኝ። አሜን።
ለኔ አይደለም እህቴ ቤሩት ነበረች፣ ለሷ ነው እኮ። እህትሽ ራሷ ትምጣ ማሪ። እንትን ነች እህቴ መዳሟ ጋር ተጣልታ የት እንደወሰደቻት አላውቅም። 2 ሳምንት ሆኗታን ከጠፋች። ስልኳ አይሰራም፣ ያለችበት አይታወቅም። ቢሮም ስደውል እሷም ጋር ስደውል ሁለታቸውም እኛ ጋር አይደለችም አሉ። የት እንዳለች አላውቅም። ኦኬ። ስለዚህ የቤሩት ቆንጽላ ጽህፈት ቤት ስልክ፣ ኤምባሲ ስልክ ሰጥሻለሁ። ደውለሽ የእህትሽን ፓስፖርት ኮፒ ልከሽ እንዲ ቼክ እንዲያደርጉልሽ የት እንዳለች፣ የመዳሟንም ስልክ ሰጥሽ መዳሟንም ደውለው የት እንዳደረሰቻት እንዲጠይቁልሽ አድርጊ። ሁሉም ጋር አለኝ፣ ኤምባሲዎች ቁጥር አለኝ ተቀብዬ ሁሉንም አወራኋቸው። እሺ ሁሉንም አወራኋቸው። ሰዎቹ ቢሮም ጋር ደወልን፣ ሴትዮውም ጋር ስልክ አይመልሱም። ስለዚህ እኛ ምንም ማድረግ አንችልም አሉ። ወደ ኤምባሲ ምንም ማድረግ አንችልም ያለውን እኔ አንድ ግለሰብ ምን ማድረግ እችላለሁ ብለሽ ታስቢያለሽ? ፎቶ አለ፣ ሰራልሽ ነው የምችለው